ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ ይሄን ቪዲዮ ሰብስክራይብ ላይክ ሼር ያርጋችሁ እስኪ ሐሳብ እንስጥበት በዛሬው በነ ሃይሚ ቪዲዮ ማለት ነው በመጀመሪያ ደረጃ ቡራ ያረከው ያለው ነገር እውነት ለመናገር በጣም ነው የሚደብረው ለምን ካልክ በቃ አላቅም ከሴት ጋር መላላስ አንደኛ ያስጠላል ብዬ ነው ማስበው ማለት ነው በሁለተኛ ደረጃ ደግሞ እናንተ እየሰራችሁት ያለ ስራ እንደሆነ እናቃለን እኛም ስራ እንደሆነ እናቃለን ግን እኔ ግራ የገባይ ነገር ለምንድነው ሴቶቹ ፊት ብለው አንተን የሚወዱህ ነው ጥያቄ ለምንድነው ብዙ ጊዜ ሴቶች መተው ካንተ ላይ ውጥን የሚሉት ለምን አንተ ከምትሰጣቸው አንፃር ነው ገባ አንተ ከምትሰጣቸው ስራ ከምትሰጣቸው ነገር ነው በሁለተኛ ደረጃ ደግሞ ሃይሚ እኔ አልፈርድባትም ለምን አንተን ብዙ ጊዜ ታግሳ ብዙ ነገር እንትን ብላ ነው እቺ ልጅ ካልሆነ እኔም የራሴን ህይወት እንትን ልበል ብላ ይወጣችሁ ምክንያቱም ትናንትና እሷ ከሌላ ቦታ ነው ያደረችው እሱም ደግሞ ከሌላ ቦታ አደረ ከዛ ጧት ሄዱ ተገናኙ ማለት ነው ግን እኔ በጣም ይግራ የገባይ ነገር ውሽሚት ማለት ነው እነዚህ ልጆች እንደሚፋቀሩ እንደሚሉ ያደባባይ ሚስጥር ነው አይደለ ለምንድነው አንቺ ዘለሽ ከቡራ ላይ ፊት ያልሽው ከቡራ ላይ ለምንድነው መተሽ ፊት ያልሽው ምክንያቱም ያጀማ እኔ አንዳንዴ ማለት ነው ምን እንደሚገርመኝ ታውቃላችሁ ማንኛቸውም ሴቶች መተው ከቡራ ላይ ነው ፊት የሚሉት ለምን እንደሆነ አላቅም ምን አይነት ነገር እንዴት አርገ እየተንከባከብካቸው ነው እንዴት አርገ እየተንከባከብካቸው ነው ልጆቹ በዚህ ደረጃ አንተን እንትን ያሉት የፈለጉት ምክንያቱም እነዚህ ልጆች ማለት ነው አንተን ምን አይነት ምን አድርጋቸው ነው በዚህ ደረጃ አንተን ሊወዱ ሊያፈቅሩ ሚልሉ የቻሉት ማለት ነው በሁለተኛ ደረጃ ደግሞ ውሽሚት ማለት ነው ውሽሚት እንዲ ያንጨረጨርሻል እንደ ሰይጣን ፈረስ ምክንያቱም ውዴ ውሽሚት አዳምጪ ውሽሚት እንዲያው አንቺ ፈጣሪ ከምኑ ስነ ምግባር ነው የወደደሽ ምክንያቱም ቤተሰብ የለሽም ዘር የለሽም ማንዘር የለሽም ይሄ ነውር ነው እንደዚህ አይደረግም ይሄ ነገር ያስጠላል እንደዚህ ዘራችን አታሰድቢው የሚልሽ ሰው የለም ምክንያቱም ርካሽ ስለሆንሽ የረከሽ ስለሆንሽ እንጂ በዚህ ደረጃ ወንድ ልጅ ለምንሽ መስራት አለበት ብዬ እኔ አላምንም በሁለተኛ ደረጃ ደግሞ ሃይሚ ያረገችው ነገር ትክክል ናት ለምን ለቃ መሄዷ እውነት አላት ብዬ ነው የማስበው ለምን ቡራ እየተረዳት አይደለም ሃይሚን እየተረዳ ሳይሆን ያለው ለነዛን ሰዎች ነው እየተረዳ ያለው ምን እነዛ ሰዎች ለምን ካላችሁ እዩም ብትመጣ እንደዚህ ብላ ነው የመጣችው እቺም ብትመጣ እንደዚህ ብላ ነው የመጣችው ተረዳችሁ ምክንያቱም በጣም ያስጠላል ማለት ነው በጣም ያስጠላል በሁለተኛ ደረጃ ደግሞ ምን ልላችሁ ፈልጌ መሰላችሁ ብዙ ጊዜ እናንተ ታዋቂ ስትሆኑ በእናንተ መፈመስ የሚፈልጉ ሰዎች አሉ አሁን እቺ ውሽሚት በሱ መፈመስ ትፈልጋለች በማን በቡራ ማለት ነው መፈመስ ስለምትፈልግ የግዴታ ነው በቃ እንዲህ የምትለው ገባችሁ በሁለተኛ ደረጃ ደግሞ ቅድም ቲክቶክ ላይ ገብቶ ነበር ማለት ነው አብዛኛው ሰው እየሰደበው ነበር አትስደቡት ወደ ልቦና ተመለስ ብላችሁ ምከሩት እንጂ መሳደብ አግባብ ነው ብዬ እኔ አላስብም ገባችሁ ለምን ካላችሁ ሲያጠፋ እኛ መምከር ነው ያለብን አለቀ ደቀቀ ሲያጠፋ መምከር ነው ያለብን እንጂ ለምን እንዴት ወዴት ማለት የለብንም ማለት ነው ገባችሁ በሶስተኛ ደረጃ ደግሞ በጣም እኔ ከገረመኝ ነገር ምንድነው ውሽማ ሲመጡ ማለት ነው ውሽሞች ማፈሪያ በቃ አያፍሩ ፈጣሪ እንዲያው ማፈሪያቸውን አንስቶባቸዋል ገባችሁ ለምን እንዳለ የሚያረጉት እንትን በጣም ያስጠላል ገባችሁ በሁለተኛ ደረጃ ደግሞ ምን እንደሆነ ታውቃላችሁ ሰው እንዴት ነው በዚህ ደረጃ ውሽማ ሆኖ መጥቶ በዚህ ደረጃ በቃ እምቢ ሚል እንዴ ውሽማ ሆና ምንም አይነት ፈጣሪ ሆይ
አታፍርም። ማፈሪያም የላትም። ማፈሪያም አልፈጠረላትም። ገባችሁ? በሶስተኛ ደረጃ ደግሞ ብሩክ የተናገራት ንግግር አለ። እኔ ሃይሚን ወዳታለሁ፣ አፈቅራታለሁ በጣም ብለሃል። ካፈቀርካት ከወደድካት ምን ካልካት ለምንድነው እሷ የምጠላውን ነገር የምታረግ ነው ጥያቄ። ለምን እሷ የምጠላውን ነገር ማድረግ የለብህም። የሚወድ ሰው እኮ እንደዛ አይደለም። የሚወድ ሰው እሷ የምጠላውን ነገር አንተ ማድረግ የለብህም። ምክንያቱም ሃይሚ የሚያበሳጨት ምን እንደሆን እንዴት እንደሆን በደንብ ጠንቅቃ ታውቃለህ። አንተ ግን እዛው ነኝ መልሰ እሷን ከሚያበሳጫት ከምትጠላው ነገር ትገኛለህ። ታዲያ የሃይሚ ችግሩ ምኑ ጋር ነው? ሃይሚ ምን ጋር ነው ስተቷ? ምክንያቱም እናንተ ማሰብ ያለባችሁ እስኪ በእናንተ ቦታ ብትሆን የእናንተ ወንድማችሁ እንደዚህ ቢሆን፣ በዚሁ አጋጣሚ ይህን ህይወት ወደ ራሳችሁ መልሱት። እኔ ብሆንስ ብላችሁ ሰቡ። በሃይሚ ቦታ እኔ ብሆንስ ብላችሁ ማሰብ አለባችሁ። ለምን ካላችሁ ውሽሞቹ ማለት ነው። በሃይሚ ቦታ ብሆን እኔ ምንድነው ማድረግ ያለብኝ? ምንድነው መሆን ያለብኝ? ምንድነው እንትን ማለት ያለብኝ ብላችሁ እሰቡ። ገባችሁ? ምክንያቱም ለምን እንደሆነ ታውቃላችሁ። በጣም ስለሚያስጠላ ማለት ነው። በጣም ስለሚደብር የምታረጉት ሴራ ስራ በጣም ስለሚያስጠላ ስለሚዘገንን። ምክንያቱም እናንተ እረክሳችሁ ሌላ ሰው እንደናንተ እርካሽ ስለሚመስላችሁ ማለት ነው። ለምን እናንተ ረክሳችሁ በቃ ጀስት ሃይሚን ራሱ ክብር የላችሁ። ለሃይሚን አታከብሯትም። ምክንያቱም በኋላ የመጣ አይናወጣ ማለት ነው። የምትናገሩት ንግግር ራሱ በጣም የሚዘገንን በጣም ማለት ነው። ያላቅም ከየትኛው ፕላን እንደመጣችሁ አላቅም። ስለዚህ ሃይሚ እዚህ ጋር ስተት አለባት ብዬ እኔ አላምንም። ያጀማ ገባችሁ? ምክንያቱም ሃይሚ በቃ እስኪ እኔ በሷ ቦታ ብሆንስ ብለን ማሰብ አለብን። እኔ በሷ ቦታ ብሆንስ ብለን ማሰብ አለብንና ሃይሚ ትክክል ናት። በሁለተኛ ደረጃ ደግሞ ልንገራችሁ፣ ፈጣሪ የብሩኬንና የሃይሚን ትዳር አይበትነውም ኢንሻአላህ። ለምን ካላችሁ ማንም የፈለገውን ነገር ቢል በኋላ ቢመጡ ምን ቢሉ አይበተኑም። ለምን ብሩኬና ሃይሚ ከልብ ስለሚዋደዱ ማለት ነው። ከልብ ይዋደዳሉ። ግን እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? በኋላ መታችሁ ራሳችሁን የምታስንቁ ሴቶች፣ ራሳችሁን በቃ ሲምፕል ርካሽ ሴቶች፣ ሲምፕል ማለት ነው። ዝምላችሁ በአገኛችሁበት የምትጋደሙ። በሁለተኛ ደረጃ ደግሞ ብሩኬ ሚስት አለኝ፣ ትዳር አለኝ፣ ላይፍ አለኝ ካልሽ አንቺ መውጣት ነው ያለብሽ። አይ ጭራሽ እኮ ሃይሚን የሆነ ለመቃረን ራሱ የማታረገው ጥረት የለም። ገባችሁ? እና ይሄ ነገር በጣም ያስጠላል ማለት ነው። በጣም የሚያስጠላው። በሶስተኛ ደረጃ ደግሞ ልንገራችሁ፣ ሃይሚና ብሩኬ መቼም አይለያዩ። ለምን ካላችሁ እናንተ ለፍልፋችሁ ትቀራላችሁ እንጂ እነሱ አይጣሉም። አለቀ ደቀቀ። ውሽሚት የለበሽውን ጸጉር አውልቂ። ጸጉርሽ አይደለም ሲጀመር የለበሽው ባሩክ ነው። አውልቂው፣ ባሩኩን አውልቂው። ምክንያቱም አንቺ ክብር ስለሌለሽ እንጂ ክብር ቢኖርሽ ኑሮ ከእንደዚህ አይነት ነገር አታረጊም ነበር። ምክንያቱም ክብር ስለሌለሽ ሁሉ ሰው እንዳንቺ ስለሚመስልሽ ለዛ ነው የምትጋደሚ እንጂ ይሄን ነው የምልሽ። በአራተኛ ደረጃ ደግሞ ጭራሽ ነው ምን እንዳናደደች ታውቃላችሁ? ማፋጠጧ ምናምኗ በጣም ነው ያናደደኝ። የዛሬው ቪዲዮ ላይ ከሃይሚ ታፋጥባታለሽ። በመጀመሪያ ደረጃ ከሃይሚ ላይ ማፋጠጥ መብት የለሽም። ምክንያቱም አንቺ ረክሰሽ ሌላው ሰው እንዳንቺ ርካሽ አይደለም። ሃይሚ ደግሞ ትክክል ናት። ለምን አንድ ሰው ለሚያረገው ነገር ኃላፊነት ወስዶ ነው አይደል የሚያረገው? አለቀ ደቀቀ። ሃይሚ ደግሞ ትክክል ናት ብዬ ነው የማስበው። እና እህት ወንድሞቼ ምን ልላችሁ ፈልጌ መሰላችሁ? ፈጣሪ የእናንተን እንጀራ የምትበሉት እንጀራ ካለ ትበሉታላችሁ። እንደነዚህ አይነት አንዳንድ ርካሽ ሴቶች ግን መተው እናንተንም ለማርከስ እናንተንም እንትን ለማለት ይላሉ። ገባችሁ? እናንተንም ጀስት በቃ አለቅ እና ለማንኛውም ልንገራችሁ፣ መቼም ቢሆን የፈለገ ነገር ቢሆን ሃይሚና ብሩኬ ወደፊት ይመጣሉ።
ወደፊት ውሽሞቹ ደግሞ እሱ ከልቡ ካሰበላችሁ ካዘነላችሁ ምን ካለላችሁ እናንተ በቃ መታገስ ነው ያለባችሁ እንጂ በዚህ ደረጃ ለኔ ካልሆነ እኔ ወደዋለሁ እኔ አፈቅረዋለሁ እኔ እንደዚህ ለዋለሁ እኔ እንደዚህ ያለዋለሁ እያላችሁ ቪዲዮ መልቀቅ አይተበቅባችሁም። ለምን አሁን ይህን ነገር አንቺም አድርገሽዋል ኦሬዲ እዩም አድርገዋልሽ። እዩም ስትመጣ እንዳንቺ አይነት ስነ ምግባር የጎደለው ነገር ነው ይዛ የመጣችሁ ገባሽ? ምክንያቱም አላቅ እና ምን ልላችሁ ፈልጌ መሰላችሁ ስነ ምግባር የጎደለው ነገር ይዛችሁ እየመጣችሁ ለህዝቡም እንደዚህ አይነት የተጨማለቀ ነገር ባታሳዩት ደስ ይለናል። ምክንያቱም እኔ እየተናገርኩ ያለው አሁን እኔ ውሽሞቹ እንደዚህ ብሩኬን አፈቀርን ምናልን እያሉ የሚመጡት ሰዎች ነው እየተናገርኩ ያለ ማለት ነው። እና ኢንሻአላህ ሃይሚና ብሩኬ አይለያዩ በፈጣሪ ፍቃድ ማለት ነው። ለምን ካላችሁ ፈጣሪ ለነሱ ያለውን እንትን ማንም እንትን አይልላቸው አንድ ይሆናሉ ብዬ ነው የማስበው። ይሄን ነው እምላችሁ። በዚሁ አጋጣሚ ልንገራችሁ ሃይሚና ብሩኬ አንድ እንዲሆኑ የምትፈልጉ ጸሎት አድርጉ። አንድ ይሆናሉ። ማንም ስላለ ማንም ስላላለ ማንም እንትን ስላለ ምንም የሚፈጠር ነገር የለም። ለምን ካላችሁ እንደዚህ አይነት ክፉ ሰዎች ግን እንደዚህ አይነት ክፉ መንፈስ ያላቸው ሰዎች ምንድነው የሚሆኑት? ቅናቱ ምኑ ከህይወታቸው እንዲወጡ ግዴታ ምንድነው ማድረግ ያለባቸው? ሃይሚና ብሩኬ ከአንድ ላይ ተግባብተው መስራት አለባቸው ብዬ ነው እኔ ማምነው። ለምን ለነሱ ተንኮል የሚያስቡ ሰዎች መጥፋት አለባቸው ከምድረ ገጽ። አለቀ ደቀቀ። ምክንያቱም ሃይሚና ብሩኬን ለማለያየት የማይሰሩት ስራ የለም፣ የማያደርጉት ነገር የለም፣ የማይሆን ነገር የለም። ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ? በደንብ አርጋችሁ እንትን በሉ እዩ። ገባችሁ? እና የእዩ ጉዳይም ገና አልተዘጋም። በጣም ከባድ እኮ ነው፣ በጣም ከባድ ነው። እና አንዳንዴ አላቅ ውዶቼ እንጠንቀቅ። ይሄን ነው የምላችሁ። እኔ በጣም ስለገረመኝ ነው። በሁለተኛ ደረጃ ደግሞ ፈጣሪ ያለውን ነገር ማንም አለ አይበትነውም። ገባችሁ? ፈጣሪ ያለውን ነገር ይሆናል። እኔ እንደዛ ብዬ ነው ማምነው። አንዳንዴ ፈጣሪ ያለልን ነገር ይሆናል። ግን የሚያስጠላው ምን እንደሆነ ታውቃላችሁ? ለሰው ተንኮል፣ ለሰው ክፋት፣ ለሰው ሸረኝነት ስታስቡ እናንተ ደግሞ የእናንተ ህይወት ደግሞ ተንኮል ሊገጥመው ይችላል። እና ወይዘሮ ውሽሚት ከቻልሽ ከሃይሚና ከብሩኬ ህይወት ብትወጭ ደስ ይለናል። ምክንያቱም ያንቺ ያልሆነውን እንጀራ ለመብላት አትታገኝ። ምክንያቱም ይሄ እንጀራ የሃይሚና የሃይሚ እንጂ ላንቺ ሊሆን አይችልም። ላንቺ ቢሆንማ ከመጀመሪያው ደረጃ ብሩኬና አንቺ ትገናኙ ነበር። ያንቺ ስላልሆነ ይሄ እንጀራ የሃይሚ ስለሆነ ነው። አለቀ ደቀቀ። እና ይሄን ነው የምላችሁ። በሁለተኛ ደረጃ ደግሞ ውዶቼ የሰው ልጅ ሰው ስላለ አይደለም የሚለያየው፣ አላህ ካለ ብቻ ነው የሚለያየው። እኔ በዚህ ነው የማምነው። ገባችሁ? ሰው ስላለ ሰው ስለለፈለፈ ሰው ምን ስላለ ምንም አይሆንም። ሃይሚና ብሩኬ ደግሞ መቼም አይለያዩ። ተረዳችሁ? ለምን ካላችሁ ማንም ለፈለፈ ማንም እነሱ ስራቸውን እየሰሩ ነው። ግን የሚገርመው እንደነዚህ አይነት ሴቶች ግን ራሳቸውን አርክሰው ራሳቸውን የሆነ ኢማጂን እንትን ብለው መተው እንደዚህ ሲሆኑ ደግሞ በጣም ያስጠላል ማለት ነው። ገባችሁ? እና ከምንምና ከማንም በላይ አላቅ በጣም ነው የሚያስጠላው። ሰብስክራይብ፣ ላይክ፣ ሼር አድርጉ ውዶቼ። እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? ሃይሚን ማስፈራራቷ በጣም ነው ያናደደኝ። እኔ እጅሽን ያስፈራራሽውን እጅሽን ቁልምም አድርጌ በጠቀጥቀሽ ራሱ ደስ ይለኛል፣ አንቺ ውሽሚት ማለት ነው። እና ይህን ነው የምላችሁ። በሁለተኛ ደረጃ ደግሞ ሃይሚና ብሩኬ ለምን እንደማይለያዩ ልንገራችሁ። የሆነ ሚስጥር አላቸው። ልነግራችሁ ነበር አልነግራችሁም። ሆዳችሁን ትንሽ ይመማችሁና ነገ ነግራችኋለሁ። ለምን ሃይሚና ብሩኬ አይለያዩም ስላችሁ እነሱን የማያለያይ ነገር ስላለ ነው በሁለታቸው መሃል።
ምንድነው ልንገራችሁ ወይስ ምን ይሻላል ነው ወይስ ነገ? እስኪ ምን ትላላችሁ? ነገ ነግራችኋለሁ። ለማንኛውም መቼም አይለያዩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ሰብስክራይብ አይረሳ፣ ሼር አይረሳ።